ቪዲዮ ረዘም ስለሚል ለብዙ ሰው ያዳረሰ እንዲደርስ ኮፒ ሊንክ ምናምን እያደረጋችሁ ተመልከቱት። ሰላም እንዴት ናችሁ? ዛሬ በጠዋት ስነሳ አይምሮዬ ላይ ሲመላለሱ የነበሩ ነገሮች ናቸውና ላጋራችሁ ብዬ ነው። እስኪ ምን አይነት ሁኔታ ላይ ነው ያለ ነው እንደ ሀገር ማለት ነው። ግዴታ ለሀገር መጨነቅ ማለት ያው ጦርነት ሜዳ መሄድ ምናምን ማለት ስላልሆነ ማለት ነው። በትንሽ ጊዜ ውስጥ በዚህ አንድ ወር ባልሞላ ጊዜ ውስጥ ብቻ የሚፈጠርብንን ነገር ተመልከቱ። መጀመሪያ የአርሲ ኦርቶዶክሳውያን ተገደሉ። ከዛ በኋላ ደግሞ ማን እንዳመጣው ማይታወቅ አጀንዳ ማን ተናገርልን እንዳለው ማይታወቅ ሰውዬ ተነስቶ በጋሻው የሚባል ሰውዬ አንተ ምን አርገ ነው አባቶች ምን አርገው ነው ምናምን አለ። ምንስ ቢያደርጉ በእነሱ ቅጣት እኔ እሺ ይሁን ይሄው ማን በልብሎት ነው ለምንድነው አጀንዳው እንዲቀየስ የተፈለገው? እሺ ከዚህ እንውጣ ብዬ ደግሞ ሚዲያው ምን አለ ደግሞ ስንል ሚዲያው ምንም እየተናገረ አይደለም፣ ዝም አለ። ዘን በቃ የኢትዮጵያ ሃይማኖት ተቋማት ይሄ በጣም ያጠራጥረኛል። የኢትዮጵያ ይሁን የአይኤምኤፍ የወርልድ ባንክ ይሁን የምን እንደሆነ ማይታወቅ የሃይማኖት ተቋማት ጉባኤ ያለ መግለጫ ሰጠ። ምን አለ? ፖለቲካዊ ነው እንጂ ሃይማኖታዊ አይደለም፣ ሁሉም ሃይማኖቶች ምናምን ተባለ። የሚያጠኑት ኮሚቴዎች የብልግና ፓርቲ ሰዎች ናቸው። ዘን እሺ ያለን። ከዛ ደግሞ ከውስጥ ደግሞ ዘማሪ ቴዎድሮስ ደግሞ በቅንነት እንደሆነ ለመረዳት እንሞክራለን። እሱም ደግሞ አጀንዳውን ወደ ሌላ ቀየሰ። ከሳምንት በኋላ ደግሞ ይቅርታ ምን መስሏችሁ ነው ወይ ብሎ በጋሻው ድጋሚ። ከዛ በዚህ መሃል ደግሞ ምን ተባለ? አጀንዳው ደግሞ ተወሰደና ደግሞ የሴቶች ብሔራዊ ቡድን ምን ተባለ? ጾታዊ ጉዳይ ተነሳ። ደግሞ ጌ ምንድነው ይሄ ተመሳሳይ ጾታ። ከዛ እሱን የሚከታተል አካል የለም። ጋዜጠኞቹ ብቻ ኡኡ ይላሉ። ዩኒቨርሲቲ ውስጥ ያለው ግን ተረስቷል። በየዩኒቨርሲቲ ውስጥ ያለው የተመሳሳይ ጾታ በተለይ ሴቶች በቃ ይታወቃሉ እኮ እንትና እኮ እንደዚህ ነች እኮ ሌዝቢያን ነች ተብሎ በግልጽ እየተወራ አዲስ አበባ ዩኒቨርሲቲ በተለይ ማለት ነው። ዘን ይህንን ነገር መከታተል ሲገባው ትምህርት ሚኒስቴር እዚህ ጋር ያለው ጋዜጠኞቹ ብቻ ሲጮሁ የነበረውን ጉዳይ ዩኒቨርሲቲ ውስጥ ያለውን የተመሳሳይ ጾታ ጉዳይ መከታተልና ማጣራት እያለበት ዘን ትምህርት ሚኒስቴር ምን ይላል? ሌላ አጀንዳ ምን አለ? እዚህ አዲስ አበባ ጸጉራቸውን ይቆረጡ ይላል። ከዛ በፊት ያሉ መግለጫዎችን በደንብ ታውቃላችሁ። ምን ተባለ? ተማሪዎች ያስተምሩ። ለምን እንዲሆናቸው ተግባራዊ ትምህርት ነው ለነሱ። አንደኛ መሞከሪያ ናቸው ወይ ልጆቹ መከራቸውን የሚበሉ ባቾች ናቸው። መጀመሪያ 10 እንትን አለባቸው። ዘን 12 ላይ ወዳቂ ማአት የተሞከረው በእነሱ ነው። ዘን ደግሞ አሁን ደግሞ ተግባራዊ ትምህርት እንዲሆናቸው ያስተምሩ። ፒኤልሲ የሚለውን የረር ብሎ የሚያነብ ተማሪ ነው ሄዶ የሚያስተምረው። እሱ ምን አመጣ? አመጽ። አምቦ፣ አርሲ፣ ቡሌ ሆራ፣ መዶላቡ፣ ሰላሌ፣ ድሬዳዋ አዲስ አበባ ይናፍቀኛል። ግን ይሄ ሁሉ አመጾች እንዲቀሰቀሱ ተደረገ። ዘን በዚህ መሃል ተረሳ ሲባል ዮሴፍ የሚባል አንድ ዲያቆን ለምን የአርሲ ጉዳይ ተረሳ? እነሱ ሞተዋል ተረሱ ሲባል ታሰረ። ሌሎቹም እሱን የደገፉ ሰዎች ታሰሩ። ይሁን ለሱ ደስታው ነው፣ በረከቱ ነው። ከዛ ደግሞ የሱ ሲረሳ ደግሞ መልእክተኛው እንደዚህ ያደረገ፣ ባላደራው እንደዚህ ያደረገ፣ ሌላ አጀንዳ ደግሞ ሰይፉ ላይ ትልቅ ሚዲያ ላይ ቀርቦ እዚህ ጋር የኦርቶዶክሳውያን ሚዲያው ላይ ዝምታ ነበረ። እዚህ ጋር ግን ምን ተባለ? ባላደራው እንደዚህ ያደርጉ፣ ሚዲያው እንደዚህ ያደርጉ። ከዛ ይሄ ነገር እንዲረሳ ደግሞ ምን ተባለ? ደግሞ ቲክቶክ ክሬቲቭ አዋርድ ተብሎ የግለሰቦቹ እንደዚህ እንትና እንደዚህ ነው እንትና እንደዚህ ነው ተብሎ አጀንዳ በቃ ሲፈበረክ ይሄ አሁን እኔ ባይምሮዬ በቃ ዝም ብሎ ሲመላለስ የነበረው ነው። ስለ አንድ ነገር እንኳን ትኩረት አድርጋችሁ ማሰብ አትችሉም። ዘን ምን ተፈጠረ ደግሞ? የትራፊኮች ደንቦች ምን ማድረግ ጀመሩ? መንጃ ፈቃድ ያስቆማሉ። ያለ ምንም ምክንያት መቅጣት ጀመሩ በተከታታይ። ምንድነው የሚሻለው ምናምን ሲባል ዳቦና እንጀራ በሱቅ እንዳይሸጥ፣ ታክሲ ያለ ረዳት የሚሄድ ከሆነ ይቀጣል። ምን ይባላል? በዚህ በኩል ሚራክል የሆነ ለውጥ ላይ ነን ይባላል። አይኤምኤፍ ደግሞ ምን ይላል? ከአምስቱ ሰዎች አንዱ ጣኔ ላይ ነው ይላል። እኔ ግን 6ቱ ነው የሚመስለኝ። ከአምስቱ 6ቱ እንደዚህ አይነት ችግር ውስጥ እንዳለ ነው የሚሰማኝ። ዘን ምን ተባለ ደግሞ? እነዚህ አጀንዳዎች ባሉበት ደግሞ ወረርሽኝ መጣ። ወረርሽኝ መጥቶ የማርበርግ የትኛው ነው? ማርበርግ ነው እሱ። ኤኒሃው ጂንካ ላይ ተከሰተ ተባለ። በንክኪ የሚተላለፍ በሽታ ነው which is ፈጣን ነው ለመተላለፍ።
ከትንፋሽ በታች ቢሆንም ዳይሬክተሩ ታሰረ ተባለ። ለምን እንደሆነ አልገባንም። ከ2 እስከ 21 ቀን ይቆያል። ሶ ከተማ ውስጥ ተሰራጭቶ እስከ 21 ቀን ድረስ ጋፕ አለው ማለት ነው። ተሰራጭቶ በደንብ ሰው ውስጥ እስኪሰራ ድረስ ማለት ነው። ጤና ሚኒስቴር ምንም እንዲያታድርጉ በዚህ ይመጣል፣ በዚህ መከላከል እንችላለን፣ በዚህ ይዛመታል የሚል የሰጠ የለም። ዘንድ ደግሞ ትላንት ደግሞ አርሲ ዞን ውስጥ ወደ 13 ሰዎች ሞተዋል ተብሏል። ይሄን እናትናገሩ ተብለናል ይላሉ አመራሮቹ። ምንድነው እየተከሰተ ያለው? እኒሃው ራሳችሁን ጠብቁ ከዚህ በሽታ። ከዛ ደግሞ አንበሳ ባስ ደግሞ ምን ይላል? ስራዬን መስራት አልቻልኩም፣ ሰው ቆሜ አልሄድም ብሏል። ስራዬን መስራት አልቻልኩም እኔ ሌላ አጀንዳ ሌላ ይሄኛውን ለማረሳሳት ማለት ነው። ሰው በሽታውን ረስቶ ምን እንዲሆን ቆሜ አልሄድም እንዲል ማለት ነው። ይሄ ሁሉ በተከሰተበት መካከል ውስጥ ምን አለ? ጦርነት አለ፣ እዛ አፋር የቀይ ባህር ጉዳይ አለ፣ የባህር በር ቀጠናዊ ሰላም የለንም። ግብጽ፣ ሶማሌ፣ ኤርትራ ከሶማሊያ ምንም እንደዚህ አይነት ነገር የለም። ከዛ በኋላ ደግሞ እነዚህ ሁሉ አጀንዳዎች እያሉ አሁን ትምህርት ሚኒስቴር ያወጣው ነገር የኦርቶዶክሳውያኑ ነገር የብሔራዊ ቡድን የጾታዊ ጉዳዩ ምናምን ነገር ይሄ ሁሉ እንዲረሳሳ አጀንዳ የተፈጠረው ደግሞ መጨረሻው ላይ ደግሞ ምን ይሆናል? አሁን በዚህ ሳምንት ደግሞ ጠብቁ ነዳጅ 30% ኮምባይንድ የሆነ ታክስ ይጨምራል ማለት ነው። which is 15% ቫት 15% ኤክሳይዝ ታክስ። ንብ በነበረችበት ሰዓት 18 ሁለት ዲጂት ነበር። ኢቭን 18 ብር የነበረው ያው ፀሐዩ መንግስታችን አምፖሉ ሲመጣ ደግሞ 102 ብር ሆነ እየያልን ዘን ምን ተፈጠረ? አሁን ደግሞ አፕሮክሲሜትሊ 156 እስከ 160 ብር ሊጨምር የሚችልበት ሁኔታ ውስጥ እንደሚገባ ደግሞ ተመልከቱ። በዚህ ሁሉ ነገር ውስጥ ግን መንግስት እየተጨነቀ ያለው ለኮሪደር፣ ለአረንጓዴ አሻራ፣ ለአርቲፊሻል ኢንተለጀንስ ጉብኝት ጎንደር ነው የት ነው አሮ ነው በቃ እዛ መጎብኘት፣ ስማርት ሲቲ መገንባት፣ ቤተ መንግስት ደግሞ ያው ሙሴ ነው ብለናል። እንግዲህ ምን ደብረ ታቦር ፈለገ መሰለኝ እዛ ልደታ ተራራ ላይ ቤተ መንግስት ይገነባል። ብር ከየሰው መሰብሰብ በመቤት የቅጣት ማዕት። እኔማ እንኳን መኪና የሌለኝ ነው የሚያስብለኝ እኮ ያው ቢኖረኝ ደስ ይለኛል። ግን የቅጣቱ ማዕት ትራፊኩ ማለት ነው የሚቀጣው ቅጣት እኔ ጓደኞቼ ይነግሩኛል። ዞር ይበሉ፣ ይቀጣሉ፣ ይታጠፉ። የሚያስተምራቸው የለም። እስኪታጠፉ ተደብቆ የሚቀጣ ስፒድ ሜትር ይዞ ቁጭ ብሎ የፍጥነት ገደብ እንደዚህ ስልክ ገና ሲያንቀሳቅስ አውርተሃል። በቃ የማትቀጡበት ነገር የለም። ኮንዶሚኒየም ደግሞ የሚኖሩ ሰዎች የጣራና ግድግዳ የዚህ በቃ ተውኝ፣ ብር የማታወጡበት ምክንያት የለም። ብቻ ዋናው መሰረታዊ ነገር ፖለቲካ አይደለም። እንደ ኢትዮጵያ እንደ ሀገር የትኛውም ክልል ላይ እንዳለ ሰው አዲስ አበባና ድሬዳዋንም ጨምሮ ቢሆን ምን አይነት ኑሮ ነው እንድንኖር የሚፈለገው? የሚሰራው ለማን ነው? እሺ ላለፈው ትውልድ ነው እንዳይባል ያለፈው ትውልድ በታክሲ በግብር በትራፊክ ጉዳይ እየተሰቃየ ነው። የታክሲ ሹፌሮች እየተሰቃዩ ነው። ለሚመጣው ትውልድ ነው እንዳይባል ደግሞ በትምህርት ሚኒስቴር ደግሞ ተማሪዎች እድሜያቸውን ይጨፈጭፍባቸዋል። የሸመገሉ ያረጁ ተማሪዎች ጸጉራቸውን ይቆረጡ ይላል። በግብረ ሰዶም ዩኒቨርሲቲ ውስጥ ሲበከሉ የሚናገራቸው የለም። ለዚህ ሲሆን ይበረታሉ። ለየትኛው ትውልድ ነው የሚሰራው? እኔ 20 ስንት ላይ ለሚመጣው ትውልድ ነው አሁን ያለው ነገር የሚሰራው? IMF እና ወርልድ ባንክ ብቻ በቃ ይሄ ሁሉ ነገር አይምሮዬን ስላሳሰበኝ ነውና ምንድነው የሚሰማችሁ? ምርጫ እየቀረበ ነው። ምን ታስባላችሁ?